ታየ እንደው ድከም ቢለ ነው እንጂ እኮ ሀይሚና ብሩኬ እኮ መግባባት ካቃታቸው እኮ ቆይተዋል። እንዳይግባቡም ያደረጋቸው ደግሞ እል ውስጥና የፉክክር ቪዲዮ ሁለቱም መስራት ከጀመሩ በኋላና ኤልዳ ናት ኤልዳ ከመጣች ጀምሮ ከብሩኬ ጎን ከሆነች ጀምሮ ሁለቱም የእውነቴን ነው የምላችሁ ቤተሰቦች የብሽሽቅና የፉክክር ቪዲዮ መስራት ከጀመሩ ጊዜ ጀምሮ ሀይሚና ብሩኬ መግባባት አቅቷቸዋል። እስቲ ሁላችሁም አይታችኋል ቪዲዮን ቤተሰቦች ሚፍታ ካለው ጊዜ ላይ ለነሱ የጓደኝነቱን ጊዜውን መስዋዕት አድርጎ ማላ ቸው ቆሞ እነሱ ይበሻሸቁ ነበረ። የእውነቴን ነው የምላችሁ ቤተሰቦቼ ሀይሚም እግርን ይዘሂድ ሚስትህን ይዘሂድ፣ ብሩኬም ዛፍሽን ይዘሽ ሂጂ ውሃ ጠጪ። ብሩኬም እንደዚህ አይባልም። ሀይሚም ያው ንግግሯ ልክ አይደለም፣ ብሩኬም ንግግሯ ልክ አይደለም። እውነቴን ነው ሚፍታ እንዳለው ነገ ዞራችሁ መታረቃችሁ ለማይቀር ነገር አጥንት የሚሰብር ልብ ውስጥ የሚቀር መጥፎ ልብን የሚሰብር ንግግር ባትነጋገሩ ብሩኬና ሀይሚ ጥሩ ነው። የእውነት ደግሞ እዛ ጋር ሰውን ምን አለ አንዳችሁ እንኳን ብትሸነፉ አንዳችሁ እንኳን ብትሸነፉ ቢያንስ እንኳን እናንተን አክብሮ ጊዜውን መስዋዕት አድርጎ እዛ ጋር ለቆመ ሰው እንኳን ምን አለ አንዳችሁ ብትሸነፉ። የእውነት ቤተሰቦች በጣም እኔ እንጃ የሀይሚና የብሩኬ ነገር ግራ ገብቶኛል። በቃ ሁለቱም የራሳቸው ምርጫ ከመረጡ መተው ነው በቃ። እውነት ኦዲየንስ የሚሰለቻል። እዛ ጋር እነሱን ለማስማማት ብሎ ጊዜውን መስዋዕት አድርጎ የሚመጣም ሰው እየሰለቸ ነው። ምክንያቱም ለዛ ሰው ጊዜ እየሰጡ እያከበሩ አይደሉም። ሀይሚም ብሩኬም ሁለቱ ሲገናኙ በቃ መበሻሸቅ ነው። ሀይሚ በፊት ከሚፍታ ጋር የምታወራው ነገር በእርጋታ ነበር። ብሩኬ ሲመጣ ነገራቶች ሁሉ ይቀያየሩና ወደ ብሽሽቅ ይገባሉ ማለት ነው። ሁለቱም ሲታዩ መበሻሸቅ ይጀምራሉ። እልህ አለባቸው። አንዳቸው እንኳን መሸነፍ አቅታቸዋል። እውነት እንዴ ፍቅር እኮ ማሸነፍ ሳይሆን መሸነፍ ነው። ወን ብሩኬ ወን ሀይሚ ብትሸነፉስ? ሀይሚ ለብሩኬ መሸነፍ ካቃተሽ እዛ ጋር ለእናንተ የጓደኝነትን ብሎ ጊዜውን መስዋዕት አድርጎ ለመጣ ሰው እንኳን አንዳችሁ ብትሸነፉ ምን ችግር አለ? የእውነት ያሳፍራልና ሀይሚቸውም ብሩኬም ከእናንተ የሚጠበቅ ነገር አይደለም እያደረጋችሁ ያላችሁት። መተው ነው ካለ በዛ በቃ ሁለቱም የመረጡትን ህይወት ይኑሩ አይደል ቤተሰቦቼ? የእውነት ምክንያቱም ሀይሚና ብሩኬ ምንም ሊግባቡ አልቻሉም። ሚፍታ እኮ ቅዱስም ኤልዳ ናት። ኤልዳ ስሟን ብዙም አይያዝልኝም። እሷም አንተም እስቲ ከህይወታቸው ውጡ። ብሩኬ የቅዱስ ቦታ ነው መሆን ያለበት፣ ሀይሚ ደግሞ የኤልዳ ቦታ ነው መሆን ያለባት። ቦታ ተቃይራቸዋል። ስለዛ ሁለታችሁ እስኪ ከመሀላቸው ውጡ እያለ ነበር እና እነሱ ስለወጡ ስላልወጡ ሳይሆን ሁለቱ ጋር መበሻሸቅ ስላለ መሸነፍ አቃታቸው። በነገራችን ላይ ቤተሰቦች የምታስታውሱ ከሆነ እኮ የሆነ ሰዓት ሀይሚም እልህኛ እንደሆነች ብሩኬም እልህኛ እንደሆነ እኮ ተናግሯል። ሁለቱም እልህኞች ናቸው። እልህኛ ለእልህኛ ደግሞ አይሆንም። አንዳቸው መሸነፍ ካልቻሉ አንዷ እልሆን ሀይሚወን ተሸናፊ ካልሆነች ወን ብሩኬ ተሸናፊ ካልሆነ እልሁን ካልተወ ወን ሀይሚ እልዋን ካልተወች እንዴት ነው በእንደዚህ አይነት ሁኔታ የሚዛለቁት እነዚህ ልጆች? የእውነት ብቻ ከባድ ነው እና አሁንም እነሱ ሁለቱም ይግባቡም አይደሉም። ሚፍታ ካልሆነ እስቲ ሁለቱም ብቻ አገናኝተ ከካሜራ ጀርባ እሷም ቅዱስን ይዛ ሳትመጣ ቅዱስ አሁን ሀይሚ ከቅዱስ ጋር ባለች ነገር ደስተኛ ነኝ ስላት፣ አዎ በጣም ደስተኛ ነኝ፣ ደስተኛ ባልሆን 5 ደቂቃ እንኳን ጊዜ አልሰጠውም ማለች። ግን አይደለም ስህተት ነው ሀይሚዬ፣ ደስተኛ ሆነሽ አይደለም ብሩኬን ለማብሸቅ ነው። ብሩኬም እንደዛው በልጅቷ ደስተኛ ሆኖ አይደለም አንቺን ለማብሸቅ ነው። እውነት የውስጣችሁ እውነታው እሱ ነው። እና ቤተሰቦች ብቻ በጣም ከባድ ነው የሀይሚና የብሩኬ ነገር። ለተመልካችም ግራ የገባ አጠገባቸው ላይም ቆሞ ለማስታረቅ የቆመ መሀላቸው ላይም ለሱም ግራ የገባ እየሆኑ ነውና ሀይሚና ብሩኬ ተው፣ ተረጋጉ፣ ይበቃቸዋል። የእውነት ለተመልካችም ክብር ስትሉ ታረቁልን። ያለበዛ ደግሞ ሁለታችሁም የመረጣችሁትን ይዛችሁ በአዳዲስ ቪዲዮ ኑልን ነው እኛ የምንለው አይደል? እንደ ቤተሰቦቼ ስራም ከሆነ ለኦዲየንሱ አሳውቁ። ኦዲየንሱ ስለምን ይጨነቅ? ሀይሚዬ ብሩኬዬ ታረቂ እያሉ በዚህ አጋጣሚ ያው አንዳንድ ልጆች ብሩኬንም ጀግና ሀይሚንም ጀግና። ጀግንነት እንደዚህ አይደለም ቤተሰቦቼ። ጀግንነት አንዱ ለአንዱ ሲሸነፍ ነው። መሀላቸው ላይ እነሱን ለማስታረቅ ዋጋ የከፈለን ሰው ያንን ሰው አክብሮ ለዛ ሰው ሲባል ዝቅ ሲል ሲሸነፍ ነው ጀግንነት ያ ነው። እና ሀይሚ ጀግና ብሩኬ ጀግና የምትሉ ልጆች ሁለቱንም ወዳልሆነ ነገር የበለጠ እየገፋፋችሁ ነው። የእውነቴን ነው የምላችሁና ጀግንነት ይሄ አይደለም። ሀይሚ ለብሩኬ ስትሸነፍ፣ ብሩኬ ለሀይሚ ሲሸነፍ፣ ብሩኬ ለሀይሚ መሸነፍ ቢያቅተው እዛ ጋር እሱን አክብሮ ሊያስታርቅ ጊዜው መስዋዕት አድርጎ ለመጣ ሰው መሸነፍ ሲችል ነው። ጀግንነት ያ ነው፣ መታገስ ነው እንጂ የፉክክር ሁለቱም በሚጣጣሉት ነገር ጀግንነት ነው ብዬ አላስብም። መሀላቸው ላይ ሊያስታርቅ ሰው ገብቶ አቆሙ ያንን ሰው መጨቃጨቅ ጀግንነት ነው ብዬ አላስብም። እና አንዳንዶቻችሁ ደግሞ ያው ቅዱስና ሀይሚን አንድ ላይ የምታደርጉ አላችሁ፣ ስታምሩ ምናምን የምትሉ አላችሁ። እና ቅዱስና ሀይሚ ቀጥሉበት ምናምን
ኖ አይደለም። ሀይሚና ቅዱስ የእውነት አይደለም። የእውነቴን ነው ምላችሁ ቤተሰቦቼ። ሚፍታ ራሱ በደንብ አድርጎ ገልጾታል። ሀይሚ እና ቅዱስ የእውነት አይደለም በቃ